ከደም ስር ተሳስሮ ቀለምሽ እስኪሆን ቀለሜ ታትመሻልና ልብ ላይ ልጥራሽ ደጋግሜ ማናለንም የኔ ያለ ስምሽን የማይጠራ ናፍቆት በልቡ ላይ በርክቶ ቤቱን እየሰራ ኢትዮጵያዬ እምዬ እናት ዓለም መመኪያዬ እምዬ እናት ዓለም መመኪያዬ የሀገራችን ሀብት ጉልበት አቅም እንዲህ እየፈለፈልን እያወቅን ስንሄድ እያወጣን ስንሄድ ኢትዮጵያ ትልቅ ሀገር ናት፣ ሀብታም ሀገር ናት። ለልመና እጇን የምትዘረጋ ሳትሆን ለመርዳት ኪሷን ማበስ ያለባት ሀገር ናት። በጣም ትናንሽና ከኛ ያነሰ ሀብት ያላቸው ሀገራት ናቸው እየረዱን ያሉት። መረዳት ተገቢ ያለ የቸገረው ይረዳል። ለኢትዮጵያ ያለ ሀብታም ሀገር ግን የሚያምርበት መርዳት። ትልቅ ህዝብ ነን። ወጣት ህዝባችን ሰርተን ተክተን ከርሰ ምድር ሀብታችንን በምድር ላይ ያለ ሀብታችንን ከሰማይ ያለ በረከት እንደኛ ዝናብ የጠገበ ምድር የለም። ተጠቅመን ራሳችን መመገብ፣ ሌሎች መርዳት፣ ሰብሰብ ማለት ያስፈልጋል። በማይረቡ ትናንሽ ጉዳዮች ታስረን እኛ ያደግንበትን መንገድ ልጆቻችን መድገም የለባቸውም። ያ ደግሞ እንዲሆን ልባችን ቀና መሆን አለበት፣ ሀሳባችን ቀና መሆን አለበት። አካባቢያችንን በብቃት ማየት የምንችል ሰዎች መሆን አለብን። ያን ማድረግ ስንችል ኢትዮጵያ ትበለጽጋለች። ገጠሩን መቀየር ያስፈልጋልና የተሻገረ ገጠር ከነበረ የኑሮ ዘዬ ከፍ ያለ ገጠር መፍጠር አለብን የሚል ትልም የነበረን። ለዚያ ዘንድሮ በማዕከላዊ ኢትዮጵያ አምስቱም ዞኖች ስራ ተጀምሯል። በሃላባ፣ በከምባታ፣ በስልጤ፣ በሃዲያ እና በጉራጌ ዞን በአምስቱ አካባቢ እኛ ሳምፕል ቤቶች እንሰራለን። የምንሰራቸው ቤቶች ቀደም ሲል እንዳያችሁት የአንዱ ቤተሰብ ቤት 3 ቤድሩም አለው። በቂ የሚባል ሳሎን ሊቪንግ ሩም አለው። ከጓሮም ከፊትም እርሻዎች አሉ። እንደምታዳምጠው ከብቶች ተለቀው ማሳ ላይ ሳይሆን ልክ እንደሰለጠነው ዓለም የሚመገቡበት ቦታ ተዘጋጅቶላቸዋል። ከብቶችና አርሶ አደሮች እንደከዚህ ቀደሙ አብረው አያድሩም። ሁለተኛ የከብት ተረፈ ምርት የሰውም ዌስት ተከማችቶ ባዮጋዝ በእያንዳንዱ ቤት ባዮጋዝ አለ። ስለዚህ እናቶች እንጨት አይቆርጡም፣ እንደከዚህ ቀደሙ አይጨስባቸውም። ባዮጋዝ ተጠቅመው ማብሰል ይችላሉ። ሶስተኛ እያንዳንዱ ቤት ሶላር አለው። ሶላር ስላለው ሁሉም ቤት ቴሌቪዥን አለው። ሁሉም ቤት ስልክ ቻርጅ ያደርጋል፣ መብራት አለው። ይሄ ለኛ አርሶ አደሮች በጣም ትልቅ ትርጉም ያለው ነገር ነው። ሁሉም ቤት ሽንት ቤት የተሰራ አለው። ሁሉም ቤት ውሃ አለው። የቦቴዎች ተሰቅለው ውሃም ተከማችቶ ለሻወርና ለሽንት ቤት መገልገል የሚያስችል አቅም አለው። በእያንዳንዱ ጓሮ የጓሮ እርሻ አለ። ጎመን አለ፣ ቃሪያ አለ፣ ልዩ ልዩ አትክልቶችና ፍራፍሬዎች አሉ። አቮካዶ፣ ማንጎ እንደየ ከባቢው ተተክለዋል። እዚህ ደግሞ እንሰትም አለ። ቡና ያለባቸው አካባቢዎችም አሉ። ከዚህ በተጨማሪ ማር አለ። ሌማቱን የሚያካትተው የዶሮ እርባታ አለ። ስለዚህ እያንዳንዱ ሃውስሆልድ ወተት ያገኛል፣ እንቁላል ያገኛል፣ ከጓሮ ጎመን፣ ሰላጣ ያገኛል፣ ቃሪያ ያገኛል፣ ኢነርጂ ያገኛል። ከቤተ ዘመድ ጋር ራቅ ያለ አካባቢ ካሉ ሰዎች ጋር በስልክ መገናኘት ይችላል። የዜና አውታር ለመከታተል በየቤቱ ቲቪ አላቸው።